ከሆነ ማለት ነው ለማንኛውም አንተ አሁን እዚህ ጋር እሱን አስወረድኩት ማለት አንተን ደገፍኩ ማለት አይደለም አንተንም ለምሳት ለተውንም የታገስከው እኮ በዩቲዩብ አንድ ስለሆናችሁ እኮ ነገርኩ እኮ እንደዛ ስለናችሁ እሱን አስወረድኩት ማለት አንተን ደገፍኩ ማለት ግን አይደለም ይሄ ማምላክም አላምንም አልክ እና ሙስሊም ነህ ማለት ነው ለኔ ሙስሊም ነህ ማለት ነው እንደዛ እኔ በጣም ማከብር ሰው ነህ ትልቅም ሰው ነህ ቀደም እንዳልከው በጣም እንደዚህ መሰረታዊ ልዩነት ካለማ ነው ይሄ ተገቢ አይደለም ማለት ነው ሰው የሚቀርጸን ሰው ካለ እንደዚህ ፍጹም አምላክ የሚል መጽሐፍ ቅዱስ ላይ የለም እሱን ታምናለህ አላምንም እሱንም ቻው አቃስ ቻው ትሚል ይሏል ፈልጌ አለ ወይ ይሏል ስላሴ በቃንም ስላሴ አላምንም ዛሬ እንግዲህ ቢኔ ስለማታቀኝ ነው ስላሴንም አላምንም እኔ አብ ወልድ መንፈስ ቅዱስ ነው ማምነው ስላሴ አይ ወልድ መንፈስ ቅዱስ የሚል ነው ማምነው እሺ የቴዎሎጂ ተቃዋሚዎች አንዴ ሚታር ኦኬ ወንደሰን አንዴ አሁን ስላሴ አላምንም ብሏል ቃል በቃል ማለት ነው ኦኬ ይቀዳም ይመልስለታል ብሎ ተናግሯል አልተናገረም ዘኪዮስ ምን አድርጊ ቆና አለ አነበብኮ እኮ ከስቼ እኮ ሆነ አለ እሺ ምንድነው ስለዚህ ምን አደርጋለሁ አለ ተረጎምከው ትርጉሙን ላንተ ትችላለህ ዙሮ ለምን አንተ ነህ ወደዚህ ክፍል የመራው አንተ ነህ ተርጉም እንጂ ወዳጄ ይኸውልህ ዘኪዮስ ቀራጭ ነው ያደረኩት ኃጢያት የትኛውም ሰው መጥቶ ይሄንን አድርገሃል ቢለኝ እኔ እመልስለታለሁ ነው ማንንም ይሄንን ነገር ያላግባብ ወስደህብኛል የሚለኝ ማንንም ሰው ቢመጣ ይሄንን ነገር በአደባባይ ምን አደርጋለሁ እመልሳለሁ ይያለ ነው ስለዚህ በአደባባይ ያደረገው ነገር በአደባባይ ተሳገብቷል ማንንም ቢለኝ አይልም ይያለ ያለው ማንንም በሐሰት ከስሼ እንደሆን ያለ ስለዚህ ማንንም በሐሰት ከስሼ ከሆነ ማለት እኔ በሐሰትን ከሰኛል ወይ በሐሰት እንዲያርገኛል ብሎ ቢለው አንድ ሰው ማለት ነው አላለም በአንድ ሰው ወንዶሰን ካንተ ጋር አላወራ አላለም እኮ ስለዚህ ቢል አላለም ያላለውን እኮ ነው አንተ እያልክ ያለው አየው ስለዚህ ዘኪዮስ በአደባባይ ንስሐ ምን አለ ይፈቀድልኛል ለመናገር ምን እያለ ነው ታዲያ ዘኪዮስ ንስሐ የገባ ካልሆነ ምን እያለ ነው ወይ ተረጋጋ አይ ምን እያለ ነው ያልኩህ እኔ ተረጋግቻለሁ እኮ ከስሼ እንደሆን አለ ሌሎችን ከሶ እንደሆን እሺ ምን አደርጋለሁ አለ 4 እጥፍ መልሳለሁ አለ ይላል ምን ማለት ነው ንስሐ ነው አይደለም 4 እጥፍ መልሳለሁ አለ ከስሼ እንደሆን ምን ማለት ነው ንስሐ ነው ይሄ አይደለም ባጭር ቃል ምንድነው ንስሐ ነው ይሄ አይደለም ምንድነው ንስሐ አይደለም ንገረና ንስሐ ነው እንዴ እኔ ንስሐ ወንዶሰን ይሄ እኮ ይቅርታ እንድናገር ይፈቀድ ይሄ እኮ የቴዎሎጂ ትርጉም ነው ሙሉ አንተ ያወራ ያለው የቴዎሎጂ ትርጉም ነው እዚህ ጋር አጥፍት ይኸውልህ እንዴ ንስሐ አይደለም ንስሐ እኮ አጥፍቻለሁ ነው እንጂ አጥፍቼ ከሆነ አይደለም ንስሐ ደህናው ነው አየ እንዴ ደበለ ወንድም ነው እንግዲህ የቴዎሎጂ ይቅርታ እንድናገር ፈቀድልኝ የቤቱ ባለቤት ከዚህኛው ሰውዬ ጋር ማውራት አልችልም ብያለሁ አንዴ ፍቀድልኝ እንድናገር ይቅርታ ከኔ ኋላ ነው የገባውና አውራ ኦኬ ወንዴ ቀጥታ ሚዩት አድርገለት ሙሌ አንዴ ምን አለ መሰለ የቴዎሎጂ ትርጉም ነው ይሄኛው አውዱ ዕብራይስጡ ምናምኑ የሚባለው ትርጉም ነው ሰውየው ከስሼ ከሆነ ነው ያለው ከስሻለሁ አላለም ንስሐ ማለት ጥፋተኛ ነኝ ማለት ነው እንጂ ገና ከስሼ ከሆነ ማለት ምን ማለት ነው ሙሌ ኧረ እባክህ ኧረ ይቅርታ የቴዎሎጂ መጨረሻ እንደዚህ ይሄ ይሁን ጥቅሱን ያለ ቦታው አምጥተን ያው በእናንተው ትምህርት እንምጣባችሁ በእናንተው ቴዎሎጂ የእዩ ደጋፊ አይደለሁም የካውንስሉ ደጋፊ አይደለሁም ካውንስሉን አልደግፍም እዩን አልደግፍም ራሴ ተደግፌ የምኖር ነኝ በጌታ ግን ሰውን ለመቃወም ተብሎ ጥቅስን ማጣመም ምን ማለት ነው ሙለታ አስገባውና እናውራ የእግዚአብሔር ቃል እኮ በእግዚአብሔር መንፈስ የሚመረመር እንጂ በቴዎሎጂ አይደለም ሰውየው በድያለሁ አለ ዛጋ አላለም ደግሞ ጌታ ፊት መጥቶ ነው እኮ የሚለው አደባባይ ይላል እንዴ ጌታ ጋር መጥቶ ጌታን የነገረው አይደል እንዴ
አደባባይ እናንተ ናችሁ ንስሐ አስገቢ ያሶቺ ሌላ ነገሩ ስለምታስገቡናላችሁ ይቅርታ አመሰግናለሁ ወዳጅ በጣም የሚያሳዝን ነገር ነው በጣም ወለታም ወንድማችን ነው መጥቶ ሐሳቡን በትክክል ያሰጣል አሁን እኔ በአደባባይ ላይ ዘይት መሸጥ አቆም ያለው እስካላለ ድረስ ስላለ ነው በአደባባይ ነው ማለት ያለበት ማለት እስካለበት ማለት በአደባባይ ንስሐ እስካልገባ ድረስ ንስሐ አደባባይ ላይ ሆነ አላለም የትኛው ቦታ ላይ ለዛ ነው ዘኪዮስን ብሎ ያመጣው ማለት ነው ዘኪዮስም አደባባይ ላይ የገባውን ንስሐ ራሱን ለማስተካከል አድርጎ ከሆነ ራሴን አስተካክላለሁ እመልሳለሁ 4 እጥፍ እመልሳለሁ ብሏል 4 እጥፍ እመልሳለሁ ማለቱ ንስሐ ገባ ካልከን የንስሐ ትርጉም በሌላ መንገድ ያስረዳል እዚህ ጋር አያይዤ አንድ ጥያቄ በጠይቅህ ደስ ይለኛል ሰማል አንዴ ሚውት አድርግ አባቱ ይላል አንዴ ሚውት ቴንክ እና እዩ ጩፋ በአደባባይ ወጥቶ ዘይት ስለመሸጡ ንስሐ እስካልገባ ድረስ አሁንም ድረስ እየሸጠ ነው እያልክ አሁንም ድረስ እየሸጠ ለመሆኑ ማስረጃ አምጣ ስትባል ግን ኖ ማስረጃ ራሱ ስላልተናገረ ያ በራሱ ማስረጃ ነው አይደል እኮ በአደባባይ የዘረፈው ህዝብን በአደባባይ ይቅርታ እስካልጠየቀ ድረስ ዘይት መሸጡ ልክ እንዳልሆነ ትክክል አልነበርኩም እስካላለ ድረስ አሁንም ዘይት ይኸውልህ ዘይት የሸጠው በድብቅ አይደለም ዘይት የሸጠው በአደባባይ ነው አሁን ዘይት በአደባባይ ዘይት የሸጠበት ዘመን ነበረ ዘይት ሲሸጥ ዘይት ማለት እኛም ለጥብስ ነው ብለን ቪዲዮ ሰርተናል ዘይት መሸጥ ለእንደዚህ ነው ለወንጌሉ መሸጥ ማለት ጸጋን መሸጥ ተገቢ ስላልሆነ ዘይት መሸጥ ልክ ዘይት ላይ ግን አይጸለይም እንዴ እኔ እናንተ በዚህ ይሄንን አላለም አንተ የዘይት መሸጥ ጸጋን መሸጥ ነው ብሎ እሱ ተጸጽቷል ወይ ንስሐ ገብቷል ወይ ባይሙሌ ዘይት ላይ መጸለይ ኃጢአት ነው ዘይት ላይ መጸለይ ዘይት ላይም አይጸለይም ኃጢአት ነው ዘይት ላይ ጸልዩ የሚልም የለም መጽሐፍ ቅዱስ ውስጥ ማለት ነው ዘይት ላይ ጸልዩ የሚል የለም ኦኬ ዘይት ጸልዩ በዘይት ተቀብተው ዘይት ተደርጎላቸው እንትን የተፈወሱ ሁሉም መጽሐፍ ቅዱስ በዘይቱ ላይ አይደለም ይጸልየው ወዳጃችን በዘይቱ ላይ ይጸልይ የሚጸል ለበሽተኛው ይጸልይለታል እንጂ እኮ ምኑ ነው ምን ላይ የምትለው ዘይት ተቀብተው የተፈወሱት ዘይት ተቀብተው በዘይት ላይ መጸለይና ዘይት አድርጎ መጸለይ የተለያየ ነው እሱንም መጽሐፍ ቅዱስ የሚለው የቤተ ክርስቲያን ሽማግሌዎች ነው ከመጽሐፍ ቅዱሱ በላይ አረቀቀው እንትን መጽሐፍ ቅዱስ ቴዎሎጂ ተምሬያለሁ ምን ነው በጣም ረቀቅበት ቴዎሎጂ ለብዙ ሰዎች አይመችም እንደፈለጉ መጽሐፍ ቅዱስን ከዚህ አጋንንት ነው ሙሌ ከአጋንንት ነው እኮ ቴዎሎጂ ከአጋንንት ነው እኮ ሙሌ አጋንንት ነው እኮ ሙሌ ቴዎሎጂ እግዚአብሔር እኮ አይጠናም የእግዚአብሔር ቃል ይኖራል እንጂ አይጠናም አንተ ተሄድ አንተ ጋር ማውራት አስረዳኝ እስኪ መጽሐፍ ቅዱስ ቴዎሎጂ እግዚአብሔር ይጠናል የሚለውን አሳየኝ እስኪ እግዚአብሔር እንዴት ይጠናል አንተ እግዚአብሔር አጥንተህ ደርስበት ነው አንተ ጋር ማውራት አልችልም እኔ እንዴት አድርጌ አንተ ጋር ላውራ ሃይማኖት ራሱ ምን እንደሆነ አይታወቅ አንዴ በስላሴ ማለት በእግዚአብሔር መልክ የተፈጠርኩ ሰው ነኝ ክቡር ሰው ይገርማል በእግዚአብሔር መልክ የተፈጠርኩ ሰው ነኝ ይሄን አለው ያንተ ዕውቀት ይኸውልህ በእግዚአብሔር መልክ የተፈጠረውን በመደማመጥ ምን ካጋንንት ነው የሚሉ ሰዎችን ማስረጃ አቀርብልህ ጳውሎስ ቴዎሎጂ ሲያስተምር ነበር ይሄ እናንተ ከዕውቀት ነፃ ስለሆናችሁና የቱ ጋር ያስተማረው ቴዎሎጂ አረበና ለኔ ለቅልኝ የቤቱ ባለቤት ስለ ጌታ የቱ ጋር ያስተማረው ቴዎሎጂ መሸቀጥ አንደኛ ጳውሎስ ያስተማረውን ትምህርት ቴዎሎጂ ነው ዘኪዮስ ንስሐ ገባ በአደባባይ አልክ አሁን ደግሞ ቴዎሎጂ ጳውሎስ አስተምሯል አልክ እዝጎ ማርነ ክርስቶስ ክራራይሶ ልበል
እነዚህ ሰዎች ጋር ማውራት የሚቻለው በመድኃኒዓለም እንዴት ብለህ ነው ማውራት የሚቻለው? አንድ ጊዜ አንብብልህና ይሄንን ቃል ይሄንን ቃል አንብብልህና ሙሌ ጥሩ የቴዎሎጂ ተማሪዎች ይሄንን ክፍል አንዴ ምን ማለት እንደሆነ ታስረዳናለህ። ለምሳሌ የሐዋርያ ሥራ ላይ ምዕራፍ 20 ከቁጥር 17 ጀምሮ ነው። እኔ ግን አሁን ለምንነጋገረው ነገር ምላሽ ውስጡ አለው ብዬ ስለማስብ አንተም ትሰጥበታለህ። አንተ የቴዎሎጂ ጥሩ ተማሪ ስለሆንክ ቁጥር 24 ላይ ወይም ደግሞ ኦኬ ቁጥር 25 ላይ ከቁጥር 4 ልጀምረው። ነገር ግን ሩጫዬንና ከጌታ ከኢየሱስ የተቀበልኩትን አገልግሎት አስምሩባት። ከማን? ከጌታ ኢየሱስ ክርስቶስ የተቀበልኩትን አገልግሎት እርሱም የእግዚአብሔርን ጸጋ ወንጌል፣ የቴዎሎጂ ወንጌል አይደለም፣ የእግዚአብሔርን ጸጋ ወንጌልን መመስከር እፈጽም ዘንድ ነፍሴን በእኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራለሁ አለ። የእግዚአብሔር ጸጋ ወንጌል ያለው ምኑን ነው? ሙሌ ሚዩት አንሳና አለ እዚህ ሙሌ ቢኒ ምን እያልኩ መሰለ? ቴዎሎጂ ማለት የቴዎሎጂ ወንጌል የሚባል ነገር የለም። ቴዎሎጂ ስተዲ አባውት ጋድ ስለ እግዚአብሔር ማጥናት ማለት ነው። ቴዎሎጂ ማለት ታልባውናችሁ ምናምን እኮ አልከ፣ ሰደብከ፣ አደባባይ ላይ ሰደብከ። በእርግጥ አደባባይ ላይ ነው ስድብ የሚቻለው። አሁን ለዚህ ንስሐ ግባ ብዬ አደባባይ ላይ አለልም። ንስሐ ግባ ወይ ቴዎሎጂ ካጋንንት ነው እንደሚል ከእውቀት ነፃ የሆነ ሰው የለም። አም ሶሪ ቱ ሴይ ዲስ ቴዎሎጂ ካጋንንት ነው የሚል ወዳጅ አጠገብ ያለው አልሰማሁም እንዴ? እኔ ብያለሁ ካጋንንት ነው የሚለው መታረቅ የሚፈልግ ሀሳብ ነው ወንድዬ። ካጋንንት ነው የሚል አይደል? አይ አንተ ቢኒዬ ከመካከላችን ውጣና ከእግዚአብሔር ነው የሚለው ያሳየኝ። ከእግዚአብሔር ነው የሚለው ያሳየኝ። እኔ ደግሞ ከአጋንንት ውጤቱን አሳያለሁ። ቢኒዬ ይቅርታ አድርግልኝ። አይ ቢኒዬ ምን አለ መሰለህ፣ እኔ ከእውቀት ነፃ ነኝ። መሀይም ነኝ፣ ደሃ ነኝ፣ ጎስቋላ ነኝ፣ ምስኪን ነኝ። ምንም ችግር የለብኝም። የፈለገ ቢል የሚሰማኝ ሰው አይደለሁም። እኔ ሕያው ድንጋይ ነኝ። ይገርማል። ግን ቴዎሎጂ ከእግዚአብሔር ነው የሚለኝ አሳየኝ። እኔ ደግሞ ከአጋንንት መሆኑን አሳየዋለሁ። መጀመሪያ ከእግዚአብሔር አሳየኝ። መጽሐፍ ቅዱስ ላይ ቴዎሎጂ እግዚአብሔር እኔን አጥኑኝ የሚለው አሳየኝ። ክሌም ስላደረከው ነገር ከአጋንንት ነው ቴዎሎጂ ከአጋንንት ነው ብለህ ካሰብክ አንተ ክሌም ላደረከው ነገር አንተ በርደን ኦፍ ፕሩፍ አንተ ጋር ነው ያለው። ካጋንንት ነው ብለህ ክሌም አድርገሃል። ላስረዳ አንዴ ማለት ነው። ስለዚህ ካጋንንት ነው የሚለው ሐሳብ እንትን አይደለም፣ ትክክል አይደለም። ግን ቢኒዬ ከሱ እኔ እኮ ከመለሳችሁኝ እመለሳለሁ። ግን ከሱ ጋር ላውራ ቢኒዬ ስለ እግዚአብሔር ወይ አክብረኝ ስላስገባኝ አመሰግናለሁ። ወይ ልውጣልህ ተወኝ በእናትህ በጌታ ከሙለታ ጋር እናውራና ከአጋንንት መሆኑን ላሳየው፣ ውጤቱን አሁን በቤተ ክርስቲያን ያለውን ውጤት ላሳየው። ከእግዚአብሔር ነው ያለህን ካሳየ በኋላ ማለት ነው። አይ አሁን አሳየና እኔ ማረጋለሁ አለ። እኔ ላሳይና ትክክል ካልሆንኩኝ ከእግዚአብሔር የሚል ታሳየኛለህ። እኔ ከአጋንንት የሰው ጥበብ የሰው ዕውቀት መሆኑን ላሳይና ይህንን በወንጌላውያን አማኞች መካከል ያሉትን የቴዎሎጂ ትምህርት ቤቶች በሙሉ እንዲዘጉ እስኪ ካጋንንት መሆኑ አሳየንና ከዛ እኔ ዘጉ አልዘጉ ለደንታቸው እኔ ምን አገባኝ? ምን አገባኝ? እሺ እኔ ላሳይ። በቃ ቴዎሎጂ ካጋንንት መሆኑን ማስረጃው ከዘፍጥረት እስከ ራዕይ አንብቤ ቴዎሎጂ የሚል ቃል አጣው። ስለዚህ ከአጋንንት ነው። ከመጽሐፍ ቅዱስ ውጭ የሆነ ነገር ሁሉ ከአጋንንት ነው። ይሄ ነው መልሲ። አይ እንደዛ ከሆነ ሌላ እንትን ይመጡብሃል ማለት መጽሐፍ ቅዱስ ላይ ችግር የለም። ከሱ ጋር እናውራ። ቢኒዬ ተው በእናትህ። እኔ ያስተምረኝ ልመለስ። እኔ ለመመለስ ነው እኮ የማወራው። አይ መጽሐፍ ቅዱስ ቢኒዬ ተው በእናትህ። እሺ ወንድዬ አንድ ነገር ለምሳሌ ልናገር ፍቀድልኝ። ለምሳሌ ማንም ሲናገር እንደ እግዚአብሔር ቃል ይኸውልህ ቢኒዬ፣ ማንም ሲናገር እንደ እግዚአብሔር ቃል ይናገር ስለሚል ፈልጌ አጣሁኝ። ስላሴ ስም ይልዋል ፈልጌ አለ ወይ ይልዋል። በቃ እኔም ስላሴ አላምንም። ዛሬ እንግዲህ ቢኒ ስለማታውቀኝ ነው። ስላሴንም አላምንም። እኔ አብ ወልድ መንፈስ ቅዱስ ነው የማምነው።
ስላሴ ያለ አይ ወልድ መንፈስ ቅዱስ የሚል ነው የማምነው። እሺ የቴዎሎጂ ተቃዋሚዎች አንዴ ምታርግ ኦኬ ወንደሰን አንዴ አሁን ስላሴ አላምንም ብላል ቃል በቃል ማለት ነው። ኦኬ የሚቀዳም ሰው የሚቀርጸም ሰው ካለ እንደዚህ ፍጹም ሰው ፍጹም አምላክ የሚል መጽሐፍ ቅዱስ ላይ የለም። እሱን ታምናለህ? አላምንም። እሱንም ቻው በቃ ቻው። ይሄ ነው እንግዲህ ቴዎሎጂ አለማመን መብት ነው። ግን እንደዚህ ብለህ ስትል ደግሞ ሌላ አለማመን መብት ሆኖ ሳለ ያላመንክበት ሁኔታ ላይ ሙግት ወይ ክርክር መፍጠር ይቻላል። ችግር የለውም። እኔ በጣም ማከብርህ ሰው ነህ፣ ትልቅም ሰው ነህ። ቅድም እንዳልከው በጣም እንደዚህ መሰረታዊ ልዩነት ካለማ ኖ ይሄ ተገቢ አይደለም ማለት ነው። ምናልባት ከአጋንንት ነው ስትል መጽሐፍ ቅዱስ ላይ ያልተጻፉ ነገሮች ሁሉ ከአጋንንት ነው የምትል ከሆነ እንደዚህ ብለው ደግሞ እንዳይዙክ ስላሴ የሚል የለም። አንተን ልደግፍ ነው። ስላሴ የሚል መጽሐፍ ቅዱስ ላይ የለም። ግን ትምህርተ ስላሴ መጽሐፍ ቅዱስ ላይ አለ። ቃል በቃል ስላሴ የሚል የለም። አይ እኔ በስላሴ አላምንም አልክ። ኦኬ በስላሴ አታምንም አይደል? እሺ አልኩና እስኪ ፍጹም ሰው ፍጹም አምላክ የሚልም መጽሐፍ ቅዱስ ላይ አልተጻፈም። ፍጹም ሰውና ፍጹም አምላክ መሆኑን የሚያስረዳ የሚገልጽ ግን መጽሐፍ ቅዱስ ላይ አለ ስልህ ግን ፍጹም ሰው ፍጹም አምላክም አላምንም አልክ እና ሙስሊም ነህ ማለት ነው። ለእኔ ሙስሊም ነህ ማለት ነው። እንደዛ ከሆነ ማለት ነው። ለማንኛውም አንተ አሁን እዚህ ጋር እሱን አስወረድኩት ማለት አንተን ደገፍኩ ማለት አይደለም። አንተንም አሁንም የታገዝከው እኮ በዩቱብ አንድ ስለሆናችሁ እኮ ነገርኩህ እኮ እንደዛ ስልህ እሱን አስወረድኩት ማለት አንተን ደገፍኩ ማለት ግን አይደለም። ይሄ በእንትን ውስጥ በወንደሰን አእምሮ ውስጥ ይሄ ይያዝና ማለት ነው። ስለዚህ አንተ እዩ ጩፋ በአገልግሎቱ ተቀባይና ተቀባይ አይደለም፣ እሱ አይመለከተኝም። ትቀበለዋለህ አትቀበለውም አይመለከተኝም። ነገር ግን ልትቃወመው ስትወጣ አንደኛ ንግዱ ወይም ደግሞ ዘይት ሽያጩን ምክንያት አድርገህ ነው ወይም ዘይት መሸጡን ማለት ነው። አዚስ ታይም ግን ከረንትሊ ነው አሁን ጉንጭ አልፋ ንግግር እንዳናወራ ከረንትሊ እዩ ጩፋ ወይም ደግሞ ክራይስት አርሚ ቤተክርስቲያን ዘይት ለመሸጡ ማስረጃ አለ ወይ? ከሌለ ወደ ሌላ ሀሳብ እንገባለን። ካለ እሱን ታሳያለህ። በግልጽ ጉዳይ እየነገርኩ ያለሁት ቅድም ምሳሌ ሰጥቻለሁ። አንድ ሌባ ሲሰርቅ በቃ ቴንኪው ልታወራኝ ፈቃደኛ አይደለም። አመሰግናለሁ። የተጠየቅከውን ትሸሻለህ። አንተ ስትጠየቅ አንተ ራስህ ትሸሽና ልክ ሌላውን ስትጠይቅ ደግሞ እንዲመለስልህ ትፈልጋለህ። ስለዚህ አንተ ራስህ የምታውቀው ነገር የለም። በማታውቀው ነገር ግን ተቃውሞ ከፈለግ ያው እንትና ጋር ግባ። ያ ከሜዳ ውጭ ያደረግነው ወገንህ አለ አይደል? አቡና ጋር ግባ። እዛ ገብተህ እንደዛ አውራ። እንደዚህ ስንል ደግሞ የዩ ጩፋ አገልጋዮች በሉን። አዎ ነን በሉን። ከፈለክ በል። አደለሁም የዩ ጩፋ አገልጋይ አደለሁም። ነገር ግን አካል ነው። የቤተክርስቲያን ምንድን ነው? አካል። በቃ የቤተክርስቲያን አካል ነው። አሁንም ቢሆን እያለን ያለ ነው ካውንስሉ ያስተላለፈው በክራይስት አርሚ ላይ ያስተላለፈው ውሳኔ ምን አይደለም፣ ትክክል አይደለም። ቁጭ ብሎበት 15ቱ ኮሚቴዎች ቁጭ ብለው ተነጋግረውበት የወሰኑት ውሳኔ ምን አይደለም፣ የተነጋገሩበት አይደለም። ስለዚህ ምን ማለት አለባቸው? መነጋገር አለባቸው። ከ15ቱ አንዱ ከጎደለ ሙሉ አይደለም። ከ15ቱ ሁለቱ ከጎደሉ ሙሉ አይደለም። ኮሚቴው 15ቱም ኮሚቴዎች ተነጋግረው መወሰን አለባቸው። ይህ በክራይስት አርሚ ላይ ያሳለፍነውን ውሳኔ ተገቢ ነው አይደለም የሚለውን ነገር መምከር አለባቸው። ኢንክሉዲንግ እዩ ጩፋንም ማማከር አለባቸው። በደብዳቤ መጥራት አለባቸው። ላደረገው ምንም ምክንያት የምታደርጉት እጀባውን ነው። ዘይት ሽያጩን በዚህ ሰዓት ዘይት ይሸጣል ወይ? ዘይት ይሸጣል ከሆነ አዎ ና ንገረን። የገዛ ሰው ካለ አሳየን። በዚህ ሰዓት ዘይት እየሸጠ ነው። አሁን ዘይት እየሸጠ ነው በዚህ ሰዓት። አዎ ጸጋን እየሸጠ ነው። አብረን እንቃወማለን። አሁን ግን እየሸጠ አይደለም። እየሸጠ ላለመሆኑ ማስረጃ ልስጥህ። እየሸጠ ላለመሆኑ በአደባባይ ወጥቶ ዘይት መሸጥ አቁም ያለው ምናምን ካላለ ዘይት ላይ መጸለይ አቁም ልትለው ነው በኋላ ላይ ማለት ነው። ዘይት ላይ መጸለይ አቁም ያለው ካላለ ዘይት ላይ መሸጥ አቁም ያለው ካላለ እየሸጠ ነው ማለት ነው። ወይ በውስጥ እየሸጠ ነው ወይ በኦንላይን እየሸጠ ነው ልትል ትችላለህ። እና የዘይት ዋጋ ስንት ገባ ስትል መጀመሪያ የዘይት ዋጋ ስንት ገባ ብለህ በአሽሙር
ለነገሩ ገዢዎችን አንድ ቀን ተቃውመህ ታውቃለህ? አንዳንድ አይነት አሁን ጠየቃቸው አይደል? የዘይት ዋጋ ስንት ገባ? ኦሊቭ ዘይት ነው እኔም ሳላግጥብ ነው የኑግ ዘይት ነው ወይስ ነጭ ዘይት ነው የቱን ዘይት ነው እያልኩ ሳላግጥብ የነበረው እኔም አውቄ ነው። አይ ዋናው ዘይት መሸጡ እኔ ዘይት መሸጡን ከሚቃወሙት አንዱ ነኝ። አሁን ሂድና እይ ብያለሁ። 4ኛ 5ኛ ቪዲዮን ሄደ እይ። ዘይት ለጥብስ ነው ብዬ ቪዲዮ ሰርቻለሁ። በምችለው ኮንተንት ቪዲዮ ሰርቻለሁ። ዘይት ለጥብስ ነው ብዬ። አሁን ግን እየሸጠ ነው ብላ አትናገር፣ ማስረጃ ከሌለ ማለት ነው። እየሸጠ አይደለም ማለት ኦኬ። ስለዚህ አሁን ወደ ካውንስሉ እንመለስ። ካውንስሉ ምን ማድረግ አለበት? ራሱን ማየት አለበት፣ መቀመጥ አለበት፣ ቁጭ ብሎ መምከር አለበት። ይህ የተጣደፈ ውሳኔ ለማንም አይጠቅምም። ከአካሉ ውጭ መሆን አትችሉም። እናንተ ስታዘጋጁት አሁን ለኢትዮጵያ ምድር ጉብኝት አላችሁና ባለፈው ፍራንሲስ ማነው ቢሊግራም መጥቶ ባገለገለበት ፕሮግራም ላይ 3 ሳምንት አልሆነም። እኛ እንደውም ከደስታ የተነሳ የወንጌል አማኞች አደባባይ ብለን እኮ ትንሣኤ አደባባይ ብለን ላይቭ ገብተን ያገለገልን ቅስቀሳ ያገለገልን እንትን ቃሉን በሌላ ባትወስዱትም ቅስቀሳ አድርገናል። ሰው እንዲመጣ እንዲህ አይነት ፕሮግራም መቀጠል እንዳለበት ማለት በሀገሩ ጉዳይ የማይመለከተን በጣም በዝቶ ነበረ ለብዙ ጊዜ ማለት ነው። እግዚአብሔር ይመስገን። አሁን ግን በሚመለከተን ጉዳይ ላይ በጣም እየገባን ወንጌል ምን እያልን ነው? እያገለገለ እየተሰራ ነው። ወንጌሉ ይስፋ፣ ወንጌሉ ይደግ ብለህ ተንበርክከህ ጮኸህ ጸልየህ ወንጌሉ የሰፋና ያደገ ጊዜ ግን ወጥተህ የምትቃወም ከሆነ መጀመሪያም ጸሎትህ ልክ አልነበረም ማለት ነው። መጀመሪያ የምትጸልዩ ጸሎት ልክ አልነበረም ማለት አይደል? ታዲያ ጥበቃና ከለላ ተደረገ ተብሎ አንድ ቸርች እዛውም ከራሱ ከካውንስሉ የበለጠ አቅም ያላትን ቸርች በአቅም ደረጃ ከካውንስሉ የበለጠ አቅም ነው ያላቸው። ያንንም ያሳዩበት ፕሮግራም ነው። ምድራዊውን ነው ማወራው፣ ምድራዊውን በምድር ሕግ ስለምንተዳደር ማለት ነው። ከዛም በላይ አቅም ያላቸው እነሱ ስለሆኑ ማለት እንጂ አግደናል ስትሉ አንዴ ቀድሞ ስላላገዷችሁ ነው። ቀድሞ ስላላገዷችሁ ነው። የት ነበራችሁ ታዲያ? ከዚህ በፊት የነበሩት እጀባዎች ላይ ከዚህ በፊት የነበሩ ቪኤቶች ላይ አላያችኋቸው? ከዚህ በፊት የነበሩት ሞተር ባይኮች ምናምን እንዲታጅበው ምናምን ሲሄዱ አላያችኋቸው? አይናችሁ በእውነት ተሸፍኖ ነው አይደለም። አሁን ግን የሚልቀውን ስላሳያችሁ፣ የሚበልጠውን ስላሳያችሁ እናንተ ካሳያችሁት መስቀል አደባባይ ያዘጋጀው በነገራችን ላይ መስቀል አደባባይ ኦርቶዶክስ ሲኖርበት ነው መስቀል አደባባይ የሚባለው። እኛ ስንኖርበት ደግሞ ወይም እኛ ስናዘጋጅበት ትንሣኤ አደባባይ ወይም ደግሞ ወንጌል አማኝ አደባባይ ነው። ስለዚህ ወንጌል አማኝ አደባባይ የተደረገው ፕሮግራም ያዘጋጀው ካውንስሉ ነው። ካውንስሉ ባዘጋጀው በመቶ ሺዎች የሚቆጠሩ ወንጌላውያን መጥተው ተካፍለዋል። ጥበቃ አልተደረገላቸውም፣ ከለላ አልተደረገላቸውም፣ የህግ ከለላ አልተደረገላቸውም። ተደርጎላቸዋል በሚገባ። ሴምቲንግ ነው። አሁን ሐዋሳውም የሲዳማ ክልል መንግስት ያደረገው ሴምቲንግ ነው ያደረገው። እንዴት ከሌላው ከሙስሊሙ ብሰ ከኦርቶዶክሱ ብሰ ከሌላው እምነት ብሰ እንዴት አንተ ወጥተህ የራስህን እምነት እንዴት ትመታለህ? ከነሱ በሳ እንዴት የራስን ቤተ እምነት ትመታለህ? በጭራሽ ይህ ልክ አይደለም። አሁንም ተቀመጡ፣ ቁጭ ብላችሁ ተቀመጡ፣ ምከሩ። ያልመከራችሁበት ውሳኔ ነው ያስተላለፋችሁበት፣ ያልተነጋገራችሁበት የቸኮላችሁበት ውሳኔ ነው ያስተላለፋችሁ። ስለዚህ ያስተላለፋችሁት ውሳኔ የወሰናችሁት ውሳኔ ከምን አያልፍም ልበለው፣ ከሚዲያ አያልፍም። አገለገለች እኮ ዛሬ በድንቅ በቃ አገለገለች ዛሬ። ክራይስት አርሚ ቤተክርስቲያን አዲስ አበባ ያለውን የታገደችው እንደውም በቅንፍ ውስጥ ብዬ ስናገር ነበር። አዲስ አበባ ይላል እንትኑ አዲስ አበባ ይላል። የሐዋሳውን አይደለም ወይም ደግሞ የሻሸመኔውን አይደለም፣ የአዲስ አበባ ነው። ይኸው ዛሬ አገለገሉ፣ በሚገርም ሁኔታ አገለገሉ ዛሬ። በቃ አታስቆመውማ። ከእግዚአብሔር ካልሆነ ነው የሚቆሙት። ከእግዚአብሔር ከሆነ ይቀጥላሉ። ማንኛውም ቤተክርስቲያን ይኸው ለሁሉም ቤተክርስቲያን ነው። የትኛውንም ቤተክርስቲያን እንደዚህ ይቀባና እገዳ ሲደርስበት አንተ ወጥተህ ካልተቃወምክ፣ አንቺ ወጥተሽ ካልተቃወምሽ ማን ይቃወም? አካልህ አይደለም። አካልህ ሲመታ አካል ላይ ብትር ሲያሳርፍበት ተነስተህ ምን ማለት አለብህ?
መቆም አለበት። ተነስተህ መናገር አለበት። ኦኬ መስተካከል የሚችለው ነገር የለም፣ ይስተካከላል። መስተካከል የሚችለው ነገር ይስተካከላል። ጥፋት አላጠፋ አጥፍቶ ይሆናል። ሲያጠፋ ታዲያ ቁጭ ብለህ ነው ወይ ሁለት ምናምን ሆነ ሄደህ መክረህ ነው። ቁጭ ብለህ ሄደህ መክረህ ነው፣ ነግረህ ገስጸህ ነው በስነ ስርዓት። አይ ይሄ ነገር ተገቢ አልነበረም። በመለሰው ምላሽ ከሆነ ምናልባት እንዴት ተዳፈረን፣ እንዴት እንደዛ ደነፋብን፣ እንዴት እንደዛ አይነት ቃላቶችን ተጠቀመ ከሆነ ቁጭ በሉና አውሩ፣ በጠረጴዛ ዙሪያ አውሩ። እንዴ ከሌላው ቤተ እምነት የተሻልን መሆን አለብን። እኛ ምልክት ካልሆንን፣ እኛ የተሻልን ካልሆንን እነሱ ከኛ መማር ሲገባቸው እኛ ከነሱ እንማር። እንዴ ለነገሩ መማር ችግር የለውም። አስተምሮት ነገር ካላቸው ማለት ነው። ሌላው ቤተ እምነት አስተምሮ ነገር ካላቸው ብንማር ችግር የለውም። ምሳሌያዊ ነገር ካላቸው ብንመሰል ችግር የለውም። ግን እኛ ነን ምሳሌ መሆን ያለብን። አንተ ነህ ምሳሌ መሆን ያለብህ። ለምን? ወንጌል የሚል ነገር ትልቅ ነገር እጅ ላይ ስላለ ማለት የገባ እውነተኛ ወንጌል እጃችሁ ላይ ስላለ ማለት ይህንን ይዘህ ካልተለክ ምን ይዘህ ልተልቅ ነው? ይህንን ይዛችሁ ተልቃችሁ ልቃችሁ መገኘት አለባችሁ። ስንት ዓመት ባለማወቅ ወራት ኖረንና ተባላን፣ ተሳደብን፣ ምናምን አጥላላን ምናምን እንደማይሰራ ግን አወቀን። ራስን ሰው ላይ የራስን አካል ላይ በትር ስታነሳ የራስህ አካል የሆነው ሰው ላይ በትር ስታነሳ ለካ የምትጎዳው የራስን ህብረተሰብ ነው፣ የራስን እምነት ነው ማለት ነው። ለራስህ እምነት መጎዳት ደግሞ ለሌላኛው ቤተ እምነት ሰርግና ምላሽ ነው የምታደርግለት። እልል ይላል፣ ያጨበጭባል፣ ይደልቃል። ሌላው ቤተ እምነት ሙስሊሙ፣ ኦርቶዶክሱ ታዝናናዋለህ፣ ታስደስተዋለህ፣ ታኮራዋለህ። አየህ እኛ ጋር ችግር ታዲያ ሲኖር ችግሩን ደፍነ ነው እንለፍ አይደለም። ይሄው ለዛ አይደል ካውንስል ተብሎ የተቋቋመው። ለዛ አይደል ካውንስል ማለት ምንድን ነው ታዲያ? ጥቅሙ ንግግር ካላመጣ፣ ጥቅሙ ውይይት ካላመጣ፣ ጥቅሙ መነጋገርና መወያየትን ካላመጣ ምንድን ነው ታዲያ ካውንስሉ? አየህ የካውንስሉ ጥቅም ችግሮች ሲፈጠሩ፣ አንዳንድ አለመግባባቶች፣ አንዳንድ ነገሮች ሲፈጠሩ እናንተ እንዳላችሁት እውነትም ትክክለኛ የስነ ምግባር ግድፈት ታይቶ ከሆነ በዛ ስነ ምግባር በነገራችን ላይ እያንዳንዱ ቋንቋ ትርጓሜ ይፈልጋል። እናንተ አላችሁት እንጂ የስነ ምግባር ግድፈት አይደለም የታየው። ግን ቢሆን እንኳን የታየበት ነገር ቢሆን እንኳን እንደ ካውንስል ቁጭ ብለህ ጠረጴዛ 15 አይደላችሁ? ከ15 ወይ አንዱ መሪ ነው አይደለ? 16 ሆናላችሁ አይደለ? 8 ትወያያላችሁ፣ በቃ ትነጋገራላችሁ፣ ሀሳቡን ታነሳላችሁ። እሱም ባለበት አካሉም ባለበት ማለት ነው እንጂ ሳትነጋገር ዝም ብለህ ቲቪ መስኮት ላይ ወጥተህ በሆነ በአራት መስመር ጽሁፍ ምናምን አግጃለሁ ስትል አግጃለሁ ያልከው ያግድሃል። አግጃለሁ ያልከው አካል ያግድሃል። ታግደዋል። ፍቃድ ነስተናል። ፍቃድ መንሳትና መስጠት ማህተሙ ላይ ከሆነ ትችላለህ። አቅሙ ያለው እዛ ማህተሙ ላይ ከሆነ ማህተሙን ልታነሳ ትችላለህ። አገልግሎቱን ግን አትችልም። አይ ችግሩ አገልግሎቱን ማገድ አትችልም። አገልግሎቱን ምንድነው ማገድ አትችልም። ሰርተፊኬቷ ላይ ግን ማህተቡ ስለሆነ የሚሰራው አይ ይሄ ማህተብ የላቸውም በቃ ከዚህ በኋላ የካውንስሉ አባል አይደሉም ልትል ትችላለህ። ትችላለህ ግን እሱ ነው የሚፈለገው አይደለም። እንዲስተካከሉ ነው፣ እንዲመለሱ ነው። ከዚህ በኋላ ስህተትም ከተባለ የተሰራው ስህተት እንዳይደገም ነው። ስህተት ባልሆነበት ችግር ባልሆነበት መጠበቁ ምንድን ነው? እንዲህ ጋይስ ማለት መታጀቡ ምንድን ነው? ባይኖርስ ቢኖርስ ምንድን ነው? ባይኖር እንደማትደሰተው ሁሉ ቢኖር ደግሞ መናደድ የለብህም። ቢኖርም አትደሰት፣ በቃ ዝም በል።
ዝም በል አንተ ከመንፈሳዊ ነገር ጋር ያለውን ነገር ብቻ እሱም ኮኔክት አድርግ። አንተ የተጠራው ለዛ ነው። ሳይኖር ደስ ባለ ጊዜ የኖረ ጊዜ ከከፋ አንተ ማለት በፕሪንሲፕል የምታምን ሰው አይደለ። መጀመሪያ በፕሪንሲፕል ማለት በዚህ ምድር ህግ ስለምንኖር ማለት ነው። ሲቀጥል መጽሐፍ ቅዱስም የሚቃወመው ነገር አይደለም። አሳየን፣ ግባና አሳየን። መጽሐፍ ቅዱስም የሚቃወመው ነገር ነው የተደረገው ካልክ አሳየን። አይ እስራኤልን የሚጠብቅ አይተኛ አንቀላፋ። ኦኬ እስራኤልን የሚጠብቅ አይተኛ አንቀላፋ። ታዲያ እስራኤልን የሚጠብቅ ይተኛል አንቀላፋ ያላል ያለል የእሱ ጥበቃ ስለበዛልን ነው እስካሁን ይኖር። እዛ ጋር እኮ የመጡት ጠባቂ አካሎች ማለት ህዝብን ወይም ደግሞ ህዝብን ከግጭት ወይም ደግሞ ከሚነሱ ከጥቃቶች ከተለያየ ትንኮሳዎች ይጠብቅ የነበረው ህዝብንም እኮ አካልን ማርሻሉን ወይም ደግሞ ወታደርን እኮ የሚጠብቀው እግዚአብሔር ነው። ኢንክሉዲንግ አማኙ ማለት ያ ማለት ነው። እስራኤልን የሚጠብቅ አይተኛ አንቀላፋ እንጂ አንዳንድ ቦታ ላይ አደጋ በሚደርስባቸው ወይም ደግሞ እንደዚህ ግጭት በሚደርስባቸው ነገሮች ላይ ሆነክ እንዲህ ጥበቃ መኖሩ አይ ይሄ መጽሐፍ ቅዱስ መጋፋት ነው ካልክ ያመች አይደለም። ይሄ የሰው ወንጌል ይባላል። ወይም የሰው እሳቤ ይባላል። ስለዚህ ለነ ፍራንሲስ ማን ነው የሚሰራው? ለነ ክራይስት አርሚ የማይሰራ ተደርጎ መቆጠር የለበትም። ካውንስሉ እናንተ ስለሆነ ምን ያላችሁት ያዘጋጃችሁት ማለት ነው። ፕሮግራሙን በሙሉ የመራችሁት የባለፈውን የወንጌል አማኝ አደባባይ ላይ የነበረው ፕሮግራም ከዛሬ 3 ሳምንት በፊት ባልሳሳት አይደል? 3 ሳምንት በፊት ነው 2 ሳምንት በፊት የነበረውን ፕሮግራም ስትመሩት የመራችሁት በዋና መሪነት የነበራችሁት እንደውም ለኢትዮጵያ ጉብኝት አይደል? ለኢትዮጵያ ምድር ጉብኝት ብላችሁ አይደል ያመጣችሁት? እንትኑ which is good ተቀብለናል እኮ እና እዛ ጋርም የነበረው ጥበቃ ነው። እዚህ ጋር የነበረው ዋና ብዛቱና ማነሷል። ለአንዱ ሲያንስ ትክክል፣ አንዱ ጋር ሲበዛ ስተት። እሱ እኮ ነው ችግሩ፣ እሱ ነው። አየ ችግሩ እሱ ነው። በበዙት እንደውም ኃጢአት አድርጋችሁ ምናምን ትቆጥራላችሁ፣ ባነሱት ጽድቅ አድርጋችሁ ትቆጥራላችሁ። ኖ ኩነኔ ካለው ያንንም ኮንን፣ ትንሹም ላይ ኮንን። ኩነኔ ነው ብለህ ስታስብ ደግሞ ትልቅ የሆነ ነገር ላይ እንደውም አካሉ የክራይስት አርሚ ቤተክርስቲያን መሪና መስራች ያላችሁ እንደውም ከዚህ በላይ በጀት ሁላ ብለዋቸዋል። ምን ታረጉታላችሁ? እግዚአብሔር ለሰዎች አእምሮንና ጥበብን ሰጠ። አሁን ጀት መጓጓዣ ነው። ከመጓጓዣም አልፎ ፈጣን መጓጓዣ ማለት አንድ ቦታ ላይ ለምሳሌ በ20 ሰዓት የሚፈጅ ቦታ አለ ለመድረስ ማለት ነው። 16 ሰዓት 15 ሰዓት የሚፈጅ አለ። ጀትን ብትጠቀም ግን በ2 ሰዓት ልደርስ ይችላል። ስለዚህ ጀትን ስለተጠቀመ ይሄ መንፈሳዊ አይደለም። አውሮፕላንን ስለተጠቀመ መንፈሳዊ ነው ካልክ የመርህ ሰው አይደለህም። አየ ታክሲን ከተጠቀመ የእግዚአብሔር ሰው ነው። ጀትን ከተጠቀመ የእግዚአብሔር ሰው አይደለም ካልክ መንፈሳዊ ሰው አይደለህም፣ የመርህ ሰው አይደለህም። ባጃጅን ከተጠቀመ ለአገልግሎት መንፈሳዊ ነው። ቪኤትን ከተጠቀመ መንፈሳዊ አይደለም ምትለኝ ከሆነ አንተ የመርህ ሰው አይደለም። እንደተባለው የቅናት ሰው ነው የምትሆነው። አየ ቅናት ነው ማለት ነው የሚያናገረ ማለት እንጂ ጀቱም ለአገልግሎት ላለው አቅሙን ገዝቶ እንዲጠቀመው እና ገንዘቡ የእናንተ ነው። ብሩም ወርቁም አንድ እህቴ ባለፈው ገብታ እንደዛ ስትል ነበር። አይሚታለች መሰለኝ። ብሩም ወርቁም የእናንተ ነው እኮ ነው ያለው አይደል? ጠቅሳ አንተን ላይ አንድ ክፍል ላይ ጠቅሳ ብሩም ወርቁም የእናንተ ነው እና ማን ይጠቀምበት? እኛ ያልተጠቀምንበት ስትል ነበር። ጋራታለሁ። እውነት ነው። ማን ይጠቀምበት ታዲያ? አጌ ላይ ተባረኪ። ያው አጌ ላይ ብላለች። ብሩም ወርቁም የእናንተ ነው ብላ ጠቅሳ እዚህ ጋር ስትናገር ነበር። ትላንት በስቲያ ማለት ነው የቤቷ ንግስት እና ማን ይጠቀመው? እውነት ነው። እኔ ጋራታለሁ ይህንን ሀሳብ። ማን ይጠቀመው እንዴ? ጀቱን ለፔንቴ አይገባም። ጀት የሚገባው ለክርስቲያኖ ሮናልዶ ነው፣ ለመሲ ነው። ጀት የሚገባው ለናይማር ነው። ናይማር አይደል?
አይማር ነው ኔይማር ለኔይማር ነው። ጀት የሚገባው ለአንድ ሙስሊም ነው፣ ለሸሁ ነው፣ ለአላሙዲ ነው። ጀት የሚገባው ለሌላው አካል ነው። እንዴ እየኖርክ ምድር ላይ አብረ እየኖርክ አውሮፕላኑ የሚያልፈው ጀቱ ባለፈበት መስመር እኮ ነው። ልዩነታቸው ፍጥነት ነው። ልዩነታቸው የአየር ራዲያስ ነው፣ የርቀት ልዩነት ነው። ቶሎ የመድረስና ዘግይቶ የመድረስ ነው። ጀቱ ባለፈበት ቦታ ነው አውሮፕላኑ የሚያልፈው። በአውሮፕላን ሄዶ ሲያገለግል ብሩክ ተባረከ። በጀት ሄዶ ካገለገለ ግን እርጉም ወይም ኩነኔ የሚያስከትል እንዲህ አይነት ዘመን ላይ የኖርክ እኮ ነው። አሁን ታክሲውና ቤቱ የተምታታብህ እንዲህ አይነት እሳቤ ላይ ስላለ ነው። ከዚህ እሳቤ ውጣ። የተሻለው ለአንተ ነው። ቤስቱን ለጌታ ነው።